አይደለም የጌታ መንፈስ ያገኛቸዋል እንድታብረቀርቁ እንድታበሩ እንድታሸንፉ የሚያደርግ በአመፃና በኃጢአት ላይ እንድትሳለቁ እንድትቆሙ የሚያደርግ ለጽድቅ ሥራ እጃቸውን እንድታበረቱ የሚያደርግ የጌታ መንፈስ ዛሬ ምሽት ይመጣባቸዋል አሜን የጌታ መንፈስ በኔ ላይ ነው ካለ በኋላ ወንጌልን እንድሰብክ እርሱ ቀብቶኛል አሜን የተቀባ ሰው የመጀመሪያ ተግባሩ የወንጌል ስብከት አሜን ሲበደንባቢ አሜን አንድ ሶኮልድ ሐዋርያ እንዲህ አለኝ ለምንድነው ጎዳና ወንጌል ስርጭት ማትወጣው ስለው እሱ የኛ ስራ አይደለም ማለት ቸርች ውስጥ አሳይን ያደረግናቸው ወንጌላውያን አሉ እሱ የነሱ ስራ ነው እኔን ማግኘት የፈለገ ሰው አስመዝግቦ ወደ ቢሮዬ መምጣት ነው ያለበት አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተቀባ በኋላ ያደረገው የመጀመሪያ ነገር እግዚአብሔር የቀባኝ ወንጌልን እንድሰብክ ነው አለ የተቀባ ሰው በሚሰራበት ቤት በሚሰራበት መስሪያ ቤት በሚሳፈርበት ባቡር በሚሳፈርበት አውቶቡስ በሚሳፈርበት አውሮፕላን በሚኖርበት ሳያፍር ስለ ኢየሱስ አዳኝነት ይናገራል አሜን የተቀባ ሰው የመጀመሪያ ተግባር ወንጌል ነው አሜን ወንጌል ማለት የምስራች ማለት ነው ግሪኩ ኢቫንጀሊዮን ይለዋል ወንጌል ይዘን ስንወጣ ግራ ለገባው ሰው የምስራች ያለው ጣት በግራ ጉንጩና በቀኝ ጉንጩ አድርጎ ጉንጮቹ ላበጠ በሲጋራ ሱስ ናላው ለዞረ በአሺሽ ሱስ ቀልቡን ላጣ በኃጢአት ሕይወቱ ለጨቀየ ተስፋ ለቆረጠ በሞትና በሱ መሃል አንድ እርምጃ ለቀረው ሰው ወንጌል ተስፋ ሰጪ መልእክት ነው ስለዚህ ይህንን መልእክት ይዛችሁ በምትሰሩበት ቤት ሳታፍሩ የኢየሱስን አዳኝነት የመናገር የውዴታ ግዴታ አለባችሁ የቅባቱ የመጀመሪያ ባህሪ አፋችን እንዳርፍና ወንጌል እንድንሰብክ ያደርገናል አሜን ግብጽ ሀገር የዛሬ ዓመት ነበርኩ ከካይሮ 400-500 ኪሎ ሜትር ርቀት ላይ ሄደን ወንጌል ሰብከናል ብዙ ወገኖቻችን አሁን ስማቸው መጥቀስ ማልፈልግ ጌታን ተቀብለዋል ነፃ ወጥተዋል የነበርኩበት አንድ ቦታ እነሱ መሃል ስላደርኩ ና ማለት ተኝቼ ስነቃ